ሰላም ጤና ይስጥልኝ በአክብሮት እንጋብዛለን። ስዊድን በአፍሪካውያን ስደተኞች የዜግነት ጥያቄ ላይ ጥብቅ መመሪያን አወጣች። የስዊድን መንግስት አፍሪካውያን ስደተኞች ወደ ሀገራቸው በፍቃዳቸው እንዲመለሱ የተለያዩ ማበረታቻዎችን ስታቀርብ መቆይቷ ይታወሳል። ከዚህም መካከል በፍቃዳቸው ለሚመለሱ እስከ $34,000 እንደሚሰጥ መገለጹ የሚታወቅ ነው። ይህንም ማበረታቻ ከሰጠ ከአንድ ዓመት በኋላ አሁን አዲስ የስደተኞች ሕግ አውጥቷል። ይህ ሕግ የዜግነት ጥያቄ የሚያቀርቡ ስደተኞች ላይ ጥብቅ መመሪያዎችን ያካተተ ነው። ከጁን 6 ቀን 2026 አንስቶ ተግባራዊ መሆን የሚጀምረው ይህ ሕግ ከያዛቸው መመሪያዎች ውስጥ አመልካቹ በስዊድን ውስጥ ያለውን ቆይታ ማራዘሙ ይጠቅሳል። በፊት 5 ዓመት በሀገሪቱ ውስጥ የኖረ የዜግነት ጥያቄ ማቅረብ ይችል የነበረ ቢሆንም አዲሱ ሕግ ግን ወደ 8 ዓመት አራዝሞታል። መመሪያው በዚህ ብቻ ሳይወሰን አመልካቹ ከታክስ በፊት ወርሃዊ ገቢው 22,000 የስዊድን ክሮነር መሆን እንደሚገባው የገለጸ ሲሆን ምንም አይነት ብድር የሌለበት መሆን እንዳለበትም የሚገልጽ ነው። ከማንኛውም ወንጀል ሪካርድ ነጻ መሆን እንዳለበት የሚገልጸው መመሪያው የስዊድንን ቋንቋ ማወቅም ግዴታ እንደሆነ ደንግጓል። በተጨማሪም አመልካች የሲቪክ እውቀት ፈተና እንደሚቀርብለትና ይህንንም ማለፍ እንደሚገባው አሳስቧል። ከጁን 6 አንስቶ ተግባራዊ የሚሆነው መመሪያ አሁን በፕሮሰስ ላይ የሚገኙትን ከ100,000 በላይ ማመልከቻ አቅራቢዎችን ይመለከታል። እንደ ሰቨርጅስ ሬዲዮ ዘገባ ከሆነ የስዊድን መንግስት ያደረገው የፖሊሲ ለውጥ በተለይ በአፍሪካውያን ስደተኞች ላይ ተጽዕኖ የሚፈጥር ነው። በ2022 በተደረገ ቆጠራ መሰረት ከ250,000 በላይ አፍሪካውያን በስዊድን ውስጥ ጥገኝነት የጠየቁ ሲሆን ከነዚህ ውስጥ ሶማሊያውያን ቀዳሚ ቦታውን ይዘዋል። የሶማሊያውያን ቁጥር 64,477 ሲሆን ተከታዩን ደረጃ የያዙት ኤርትራውያን ናቸው። በ2022 ቆጠራ ኤርትራውያን 49,213 ሲሆኑ በተከታታይነት የተቀመጡት ኢትዮጵያውያን ደግሞ 23,141 ናቸው። ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረም። የፖሊስ ማዘዣ ወጥቶበታል። የሙዚቃ አቀናባሪው አቶ ካሙዙ ካሳ ከዚህ ቀደም በደረቅ ቼክ ወንጀል ተከሶ የገደብ እስራት ቅጣት እየተገበረ ባለበት ወቅት በድጋሚ በተመሳሳይ ወንጀል ተጠርጥሮ የፖሊስ የመያዣ ማዘዣ እንደወጣበት ተሰማ። የፌዴራል ከፍተኛ ፍርድ ቤት አቶ ካሙዙ ካሳና አቶ ልዑል ሞገስ በጋራ በሚያስተዳድሩት ሻኩራ ፕሮዳክሽን ስም በጥቅምት 2015 ዓ.ም በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በኩል ያለበቂ ስንቅ ቼክ በመቁረጥ ወንጀል ጥፋተኛ ብሏቸዋል። ቼኩ በጥር 2016 ዓ.ም ለክፍያ ሲቀርብ በቂ ስንቅ የሌለው ተብሎ በመመለሱ በወንጀል ሕግ አንቀጽ 693 ንዑስ አንቀጽ 1 መሰረት ጥፋተኛ ተብሏል። በስክሪኑ ላይ የምትመለከቱት በካሙዙ ካሳ ላይ ከአንድ ዓመት በፊት በማጭበርበር የተፈረደበትን ፍርድ ነው። ለዚህ ወንጀልም ፍርድ ቤቱ በእያንዳንዳቸው ላይ የ5 ዓመት ጽኑ እስራትና የ10,000 ብር የገንዘብ ቅጣት ወስኖ ነበር። ነገር ግን ተከሳሹ ከዚህ ቀደም የነበራቸውን መልካም ባህሪና የቤተሰብ አስተዳዳሪነታቸውን የመከላከያ ሰራዊት ደጋፊነታቸውን ከግምት በማስገባት የ5 ዓመት ጽኑ እስራት በ2 ዓመት የገደብ ጊዜ ወይም ፕሮቤሽን እንዲታለፍ ተወስኗል። የ2 ዓመት ገደብ የሚጠናቀቀው በሚቀጥለው ሰኔ ወር ላይ እንደነበር ተገልጿል። አቶ ካሙዙ በገደቡ ጊዜ ውስጥ ያለ የባህሪ ርምት ያላሳየ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። አቶ ካሙዙ ለኢትዮጵያ አየር መንገድ የ9 ሚሊዮን ብር ደረቅ ቼክ በመቁረጡ ክስ ሊመሰረትበት በዝግጅት ላይ መሆኑ ተነግሯል። በተጨማሪም በባህል ሚኒስቴር ውስጥ ለሚገኙ አንድ ከፍተኛ ባለስልጣን የ3 ሚሊዮን ብር ቼክ ጽፈው የሰጠ ቢሆንም ባለስልጣኗ ገንዘቡን ከባንክ ለማውጣት ሲሞክሩ ቼኩ በቂ ስንቅ የሌለ ሆኖ ተመልሷል። በዚህም መሰረት ባለስልጣኗ ባቀረቡት ክስ አቶ ካሙዙ በተገኘበት እንዲያዝ ፖሊስ የመያዣ ማዘዣ አውጥቶ ፍለጋ ላይ እንደሚገኝ ታውቋል። ይህ ተደጋጋሚ የወንጀል ድርጊትና የህግ መጣስ አቶ ካሙዙ ከገዢው ፓርቲ ብልጽግና ጋር ባለው ቀረቤታ ዙሪያ ትችት እያስነሳ ነው። እንዲህ አይነቱን ሰው ነው እንግዲህ ለቀጣዩ ምርጫ እጩ አድርገህ ያቀረብከው የሚለው የህዝብ ትዝብት በፓርቲው የእጩዎች ምርጫ መስፈርት ላይ ጥያቄ እያስነሳ ይገኛል። የ20 ቢሊዮን ብር ድጎማ ቅዠትና የዛሬ ምሽቱ የነዳጅ ዋጋ ንረት ድንጋጤ። መንግስት ዛሬ ማምሻውን ከእኩለ ሌሊት ጀምሮ ተግባራዊ የሚሆን አዲስ የነዳጅ መሸጫ ዋጋ
ይፋ ማድረጉን ተከትሎ ከፍተኛ ድንጋጤ ተፈጥሯል። የንግድና ቀጠናዊ ትስስር ሚኒስቴር ሚያዝያ 26 ቀን 2018 ዓ.ም ባወጣው መመሪያ መሰረት በአዲስ አበባ ከተማ የ1 ሊትር ቤንዚን መሸጫ ዋጋ 167 ብር ከ50 ሳንቲም እንዲሆን ተወስኗል። የድንገተኛ የዋጋ ጭማሬ ብዙዎችን ያስደነገጠው መንግስት በየወሩ 20 ቢሊዮን ብር የነዳጅ ድጎማ እያደረኩ ነው የሚል መግለጫ ከሰጠ ገና አንድ ሳምንት እንኳን ሳይሞላው ይህ እርምጃ በመወሰዱ ነው። የአፋጣኝ ውሳኔ የመንግስትን የፖሊሲ ተአማኒነትና የህዝብ ግንኙነት ስራ ክፉኛ ጥያቄ ውስጥ የከተተ ክስተት ሆኗል። ከዚህ ቀደም የተደረገውን የነዳጅ ዋጋ ጭማሪ ተከትሎ በሸቀጦችና በመሰረታዊ የፍጆታ እቃዎች ላይ የተከሰተው ከፍተኛ የዋጋ ንረት የህዝብ ኑሮ እጅግ አክብዶት ሰንብተዋል። ዛሬ ይፋ የተደረገው አዲሱ ጭማሪ ደግሞ በትራንስፖርት፣ በምግብ እህል አቅርቦትና በሌሎች መሰረታዊ ዘርፎች ላይ ተጨማሪ የዋጋ ማዕበል እንደሚያስከትል ከወዲሁ ስጋት ፈጥረዋል። የኑሮ ውድነቱ ጫፍ በደረሰበት በዚህ ወቅት ይህ ተከታታይ የነዳጅ ዋጋ ጭማሪ ነዋሪውን ነገን እንዴት ልገፋው ነው ወደሚል የህልውና ጭንቀት ውስጥ ከቶታል። የሚድሮክ ኢንቨስትመንት ግሩፕ በባህር ዳር የጣና ሆቴልን ወደ ዓለም አቀፍ ደረጃ ሊቀይር መሆኑን አስታወቀም። በሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ይፋ የተደረገው አዲሱ ፕሮጀክት ለረዥም ጊዜ በህዝብ ዘንድ ሲያስነሳ የነበረውን ወቀሳ ለመቅረፍ ያለመ ነው። ኩባንያው የባህር ዳሩን ታሪካዊ ጣና ሆቴል ከገዛ በኋላ ግንባታ ሳይጀምርበት መቆየቱን ተከትሎ ሲቀርብበት የነበረውን ትችት በማስቀረት ሆቴሉን ወደ ዓለም አቀፍ ደረጃ ለማሳደግ ዛሬ በይፋ ስራ መጀመሩን አብስሯል። አቶ ጀማል በንግግራቸው እንዳብራሩት የግንባታ ያለቃቸውን የሼክ ሙሐመድ ሁሴን አሊ አልሙዲን ራዕይ ለማሳካትና የመንግስትን የቱሪዝም ልማት ምሰሶ ለመደገፍ ታቅዶ እየተጀመረ ነው። ፕሮጀክቱ በአገር በቀል ኢንጂነሮችና በማሪዮት ዓለም አቀፍ ሆቴል ቴክኒካል ድጋፍ የሚገነባ ሲሆን በ18 ወራት ውስጥ ተጠናቆ ለአገልግሎት እንደሚበቃ ቃል ተገብቷል። ዋና ስራ አስፈጻሚው አያይዘውም ከዚህ ቀደም አንድ ባለስልጣንን ጀማል አንተ እርሻ ላይ ጎበዝ ነህ፣ ሆቴል ግን አትችልበትም ብለው ላነሱባቸው ወዳጃዊ ትችት ጡረታ ከመውጣታቸው በፊት በሆቴል ዘርፍም ስኬታማ መሆናቸውን በተግባር እንደሚያሳዩ አረጋግጠዋል። ኢትዮጵያ ከሼክ መሐመድ በፊት ከኤልተን ውጪ ዓለም አቀፍ ሆቴል እንዳልነበራት ያስታወሱት አቶ ጀማል ሸራተን አዲስ ሲገነባ እብደት ነው ይባል እንደነበር በማስታወስ አሁንም ሚድሮክ በቱሪዝሙ ዘርፍ ትልቅ አብዮት እያመጣ መሆኑን ጠቁመዋል። ሚድሮክ ከዚህ ፕሮጀክት ባሻገር በሆቴልና ቱሪዝም ዘርፍ ግዙፍ እንቅስቃሴዎችን እያደረገ ይገኛል። አቶ ጀማል እንዳስታወቁት ኩባንያቸው 10 የማሪዮት ሆቴሎችን ለመገንባት ስምምነት የተፈራረመ ሲሆን እነዚህንም ሆቴሎች በፍራንቻይዝ ለማስተዳደር ፈርስት ግሩፕ የተሰኘ ትልቅ ዓለም አቀፍ ኩባንያ ጋር ውል አስሯል። በተጨማሪም የዌስቲን ሆቴል ግንባታ በዘንድሮ ወይም በሚቀጥለው የፈረንጆች ዓመት መባቻ ተጠናቀው ይመረቃል ተብሎ ይጠበቃል። ቀድሞው የተጀመሩት የጅማና የሐዋሳ ፕሮጀክቶችም በፍጥነት እየተሰሩ መሆኑን የገለጹት ዋና ስራ አስፈጻሚው የባህር ዳሩ አቫንቲ ሆቴልም ወደ ፕሮቲያ ባይ ማሪዮት ለመቀየር በቅርቡ ስራ እንደሚጀመር ያላቸውን ተስፋ አጋርተዋል። የኢትዮጵያ የሙዚቃ ንጉስ ተብሎ በሚጠራው የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዙሪያ የተሰማው ዜና ከቀላል የወንጀል ድርጊት ይልቅ ጥልቅ ፖለቲካዊና ስነልቦናዊ አንድምታ ያለው ክስተት ሆኖ አርፏል። በሲኤምሲ አካባቢ የሚገኘው የአርቲስቱ ስቱዲዮ መዘረፉን ተከትሎ በአሁኑ ወቅት የቅርብ ጓደኞቹና የሙያ ባልደረቦቹን ጨምሮ የታሳሪዎች ቁጥር 7 መድረሱ ጉዳዩ ከመደበኛ የዘረፋ ምርመራ ወጥቶ ወደ ክብረ ጥበብ ማጥቃት ደረጃ እንዲሸጋገር አድርጎታል። ሚያዝያ 15 ቀን ምሽት 3 ገደማ በስቱዲዮ ላይ የተፈጸመው ጥቃት ወንጀለኞቹ በገመድ 5ኛ ፎቅ ድረስ ለመውጣት ያደረጉት ሙከራና ስቱዲዮን ሰብረው በመግባት የፈጸሙት ድብደባ ድርጊቱ ታቅዶበት የተፈጸመ መሆኑን ያሳያል። በኋላም ጠባቂዎቹ ከመታሰራቸውን በላይ ቶፖችና ስፒከሮችን ከመውሰድ ባለፈ ስቱዲዮን ከጥቅም ውጭ አድርገው መውጣታቸው ወንጀለኞቹ የፈለጉት ንብረት ሳይሆን የአርቲስቱን የፈጠራ ስራዎች ለማስተጓጎል መሆኑን ክሪቲካል ተመልካቾች ይከራከራሉ። የድርጊት የቴዲ አፍሮ አዲስ አልበም ኢቶሪካ
በዓለም አቀፍ ደረጃ ከፍተኛ ስኬትን እያስመዘገበ ባለበት ወቅት መከሰቱ ደግሞ የአጋጣሚ ጉዳይ ብቻ ሊሆን አይችልም። እጅግ አነጋጋሪው ነጥብ ጥቃቱ የደረሰባቸውና የአርቲስቱ የቅርብ ደጋፊ የሆኑ ግለሰቦች ወደ እስር ቤት መወርወራቸው ነው። የአርቲስቱ የቅርብ ጓደኛ አቶ ዮሴፍ ያሲንና የዩቲዩብ ስራዎችን የምታመቻቸው ወይዘሮ ማህሌታና ሰለሞን እንዲሁም 2 የስቱዲዮ ጠባቂዎችና የድረገጽ ባለሙያዎች መታሰራቸው ምርመራው ወንጀለኞቹን ፍለጋ ነው ወይስ አርቲስቱን ማግለል የሚል ጥያቄን አስነስቷል። የፌዴራል ፖሊስ ጉዳዩ በፍርድ ቤት የተያዘ መሆኑን መረጃ መስጠት አንችልም ማለቱ ግልጽነት የጎደለው አሰራር መኖሩን የሚጠቁም ነው። ተጎጂዎችን በስር ላይ ቆይቶ 14 ቀናት ተጨማሪ የምርመራ መጠየቅ በተለይም ጥቃት የደረሰባቸውን ጠባቂዎች ጭምር ማሰር በፍትህ ስርዓቱ ላይ ጥልቅ ጥያቄ ምልክት ጥሏል። ቴዲ አፍሮ በዳስጣል የሙዚቃ ስራው ብቻ 22 ሚሊዮን እይታ አግኝቶ በክብር ጫፍ ላይ ባለበት ሰዓት ስቱዲዮ መፈራረሱና ሰዎቹ መታሰራቸው የጥበብ ነጻነትን የመቀፍደድ ሙከራ ተደርጎ ሊወሰድ ይችላል። የቴዲ አፍሮ ስራዎች ሁልጊዜም ከታሪክና ከሀገር አንድነት ጋር የተቆራኙ በመሆናቸው የጥቃት አርቲስቱ ላይ ብቻ ሳይሆን በደጋፊዎቹና በኢትዮጵያ የጥበብ ዘርፍ ላይ የተሰነዘረ የፍርሃት ጥይት ይመስላል። ስቱዲዮ ከጥቅም ውጭ ሆነ ተብሎ ሲገለጽ አርቲስቱ በቀጣይ ሊያወጣቸው የነበሩ የፈጠራ ስራዎች ምን ሊሆኑ ይችላሉ የሚለው ስጋት የብዙዎች ጥያቄ ነው። መንግስትና የጸጥታ አካላት ለዘረፋውም ሆነ ለተከታታይ እስር ግልጽ ምላሽ መስጠት ካልቻሉ ክስተቱ በታሪክ ማህደር ውስጥ እንደ ጥበብን የማፈን ዘመቻ ተመዝግበው ማለፉም አይቀሬ ነው። በደቡብ አፍሪካ በውጪ ዜጎች ላይ ያነጣጠረ ጥቃት እየጨመረ መምጣቱን ተከትሎ ቢያንስ 130 ናይጄሪያውያን መንግስታቸው እንዲያስወጣቸው ጥያቄ ማቅረባቸው ተዘገበ። ሮይተርስ የናይጄሪያ የውጭ ጉዳይ ሚኒስቴር ቢያንኮ ኦጁካን ጠቅሶ እንደዘገበው ይህን ጥያቄ ያቀረቡት የናይጄሪያ መንግስት ትላንትና ያስተላለፈውን ጥሪ ተከትሎ ነው። የናይጄሪያ መንግስት በተለይ በአገሩ ዜጎች ላይ የሚያደርሰውን ጥቃት አስመልክቶ በአቢጃ የሚገኙት የደቡብ አፍሪካ አምባሳደር ጠርቶ አነጋግሯል። ሚኒስትሩ እንደገለጹ ዜጎቻቸውን ከደቡብ አፍሪካ ወደ አገራቸው ለመመለስ መንግስት አስፈላጊውን ትብብር እንደሚያደርግ ትላንትና ማስታወቁን ተከትሎ ቢያንስ 130 ናይጄሪያውያን የተመዘገቡ ሲሆን ዜጎቻቸው የሚደርስባቸውን ጥቃት ለመቀነስ በደቡብ አፍሪካ የሚገኘው ኤምባሲ ጥረት እያደረገ መሆኑን አስረድቷል። ባሳለፍነው ሳምንት በፕሪቶሪያና ጆሃንስበርግ ከተሞች በህገወጥ ስደተኞች ላይ ያነጣጠረ የተቃውሞ ሰልፍ ሲካሄድ መቆየቱ ይታወሳል። ተመሳሳይ የተቃውሞ ሰልፎችን በተለያዩ ከተሞች ውስጥ የሚካሄድ ሲሆን በተለይ የፊታችን ሜይ 8 ቀን ትልቅ ተቃውሞ ለማድረግ ጥሪ ተላልፏል። በካርቱም ዓለም አቀፍ አየር ማረፊያ ላይ የድሮን ጥቃት ተፈጸመ። በሱዳን የሚደረገው የእርስ በርስ ጦርነት ወደ ሌላ አዲስ ምዕራፍ ተሸጋግሮ ዛሬ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የድሮን ጥቃት ተፈጽሟል። ሱዳን ትሪቡን ጋዜጣ እንደዘገበው በመሐመድ ሐምዳን ዳግሎ የሚመራው ፈጥኖ ደራሽ ኃይል ካለፈው ሳምንት አንስቶ ረጅም ርቀት በሚጓዙ ድሮኖች መጠቀም ጀምሯል። በዚህም በዋይት ናይል፣ በሰሜናዊ ኮርዶፋን፣ ካርቱምና ገዳራፊ ግዛቶች ላይ ጥቃት እየፈጸመ መሆኑን የጠቀሰው ዘገባው የዛሬውም የዚሁ ዘመቻው አንዱ አካል መሆኑን አስረድቷል። ወታደራዊ ምንጮች ለጋዜጣው እንደገለጹት ዛሬ እነዚህ ረጅም ርቀት የሚጓዙ ድሮኖች 4 ሚሳኤሎችን የተኮሱ ሲሆን ከነዚህ መካከል 2ቱ በካርቱም ዓለም አቀፍ አየር ማረፊያ ምስራቃዊ ክፍል መውደቃቸውን አስረድቷል። ይህም ከአየር ማረፊያው ጋር ተያይዞ በተሰራው የአስተዳደር ህንፃ ላይ መጠነኛ ጉዳት ማድረሱን ገልጿል። በዚህ የተነሳም ወደ ፖርት ሱዳን የሚደረጉ በረራዎች መሰረዛቸውን አስታውቋል። ከአየር ማረፊያው በተጨማሪ በካርቱም ባህሪና በሰሜናዊ ኦምዱርማን አካባቢ በሚገኙ ወታደራዊ ካምፖች ላይ የድሮን ጥቃት መከናወኑን ያስረዳው ዘገባው ስለደረሰው ጉዳት የታወቀ ነገር እንደሌለ ገልጿል። ፈጥኖ ደራሽ ኃይሉ በአዲስ መልክ እንዲህ አይነት የድሮን ጥቃቶችን እያደረሰ ያለው በኢትዮጵያ ውስጥ ከሚገኘው የድሮን ማዘዣ ጣቢያ የተነሳ ሊሆን እንደሚችል ወታደራዊ ምንጩ ለጋዜጣው ተናግሯል። የካርቱም ዓለም አቀፍ አየር ማረፊያ በዚህ ጦርነት ከፍተኛ ጉዳት ደርሶበት የነበረ ሲሆን ጥገና ተከናውኖለት ካለፈው ጥቅምት ወር አንስቶ ወደ ስራ መግባቱ ይታወሳል። በኬንያ ጥገኝነት የሚጠይቁ ኤርትራውያን ቁጥር በጥፍ መጨመሩ ተገለጸ። ኢኮኖሚ ሰርቬይ 2026 ባወጣው አዲስ ሪፖርት በኬንያ ውስጥ የሚገኙ ስደተኞችና ጥገኝነት ጠያቂዎች ብዛት እያደገ መምጣቱን ጠቅሶ በዚህም ኤርትራውያን ግንባር ቀደም ደረጃ መያዛቸውን አስረድቷል። እንደ ሪፖርቱ ከሆነ እንደ አውሮፓውያን አቆጣጠር በ2001 በአጠቃላይ በኬንያ የተመዘገቡ ስደተኞች ብዛት 546068 የነበረ ሲሆን በ2025 ግን ይህ ወደ 835000
793 አድርጓል። ከቅርብ ጊዜ ወዲህ ኤርትራውያን ወደ ኬንያ የሚያደርጉትን ስደት መጨመራቸውን የጠቀሰው ሪፖርቱ በ2004 ወደ ኬንያ የገቡት ኤርትራውያን 3259 መሆናቸውን አውስቷል። ነገር ግን በ2005 ወደ ኬንያ ተጉዘው ጥገኝነት የጠየቁት 7839 መሆናቸውን ገልጾ ይህም የ99.8% እድገት እንዳለው የሚያሳይ መሆኑን አስታውቋል። ምንም እንኳን የኤርትራውያን ፍልሰት እየጨመረ የመጣ ቢሆንም በኬንያ ከሚገኙ ስደተኞች ከፍተኛውን ቁጥር የያዙት ግን ሶማሊያውያን ናቸው። እንደ ሪፖርቱ በ2005 በኬንያ የተመዘገቡ ሶማሊያውያን ስደተኞች 459131 ሲሆን ቀጣዩን ደረጃ የያዙት ደቡብ ሱዳናውያን ቁጥር ደግሞ 202863 ነው። እንዲሁም 66043 ስደተኞች ከዲሞክራቲክ ኮንጎ የሄዱ መሆናቸውን የገለጸው ሪፖርቱ ኢትዮጵያውያን ደግሞ 42897 መሆናቸውን አስረድቷል። ኢራን የሆርሙዝ ሰርጥ ሊገባ የነበረ የአሜሪካ የጦር መርከብ መምታቷን ብትገልጽም አሜሪካ ግን አስተባበለች። የኢራን ፋርስ ዜና አገልግሎት እንደዘገበው አንድ የአሜሪካ ጦር መርከብ በጃክስ ደሴት አቅራቢያ ወደ ሆርሙዝ ሰርጥ ለመግባት ሲሞክር በሁለት ሚሳኤል ተመቷል። ይህም መርከቡ ተመልሶ እንዲያፈገፍግ እንዳደረገው አስረድቷል። እንደ ዘገባው ይህ እርምጃ የተወሰደው አስቀድሞ የኢራን ጦር ኃይል ወደ ሆርሙዝ ሰርጥ የሚገቡ ወይንም ለመግባት በሚሞክሩ የአሜሪካ መርከቦች ላይ ጥቃት እንደሚያደርስ ማስጠንቀቁን ተከትሎ ነው። ይሁን እንጂ የአሜሪካ ማዕከላዊ እዝ አንድ ከፍተኛ አመራር ለአክሲዮስ በሰጡት መግለጫ የተመታ ወይንም ጉዳት የደረሰበት ምንም አይነት የአሜሪካ መርከብ የለም ብለዋል። ሳልሳይ ወያነ ትግራይ ህገወጥ ስልጣን የመቆጣጠር ተግባር በአስቸኳይ ይቁም፣ የሽግግር መንግስት ይቋቋማል። ሳልሳይ ወያነ ትግራይ ሳይሆን በወቅታዊ ትግራይ ፖለቲካ ሁኔታ ላይ ባወጣው መግለጫ ህወሓት የህዝብን ፍላጎት ወደ ጎን በመተው በጉልበት ስልጣን የመቆጣጠር ተግባሩን ቀጥሏል ሲል በጽኑ ተችቷል። ፓርቲው በተለይ ሰሞኑን የተንጠለጠለው መንግስት መመለስ በሚል በህወሓት በኩል እየተደረገ ያለውን እንቅስቃሴ የአዳራሽ ተውኔት ሲል አጣጥሎታል። ህወሓት ላለፉት 30 ዓመታት በትግራይ ፖለቲካ ላይ የነበረውን የበላይነት ተገን በማድረግ አሁንም በጉልበት ስልጣን የመያዝ ተግባሩን እንደቀጠለበት ፓርቲው ገልጿል። ጠመንጃ ብቸኛ የፖለቲካ ጨዋታ ህግ በማድረግ ግለሰቦችና ቡድኖችን በጉልበት ወደ ስልጣን የማውጣትና የማውረድ ተግባር በህዝብ ዘንድ ፍጹም ተቀባይነት የለውም ብሏል። ሰሞኑን በህወሓት በኩል እየተሰማ ያለው ክልላዊ መንግስቱን የመመለስ እንቅስቃሴ ከእውነት ከህግና ከሞራል የራቀ መሆኑን ሳውን አመልክቷል። ይህ እንቅስቃሴ የህዝቡን ፍትሐዊ ጥያቄዎች እንደ መሸፈኛ በመጠቀም ትግራይን ወደ ከፋ መከራ የሚያስገባ በመሆኑ መልሰት ህልውና የሌለው መንግስት የመመስረት ሙከራው በአስቸኳይ እንዲቆም ጠይቋል። ትግራይ ካለችበት ከባድ ፈተና እንድትወጣና የብሔር መጥፋት አደጋ እንዳይጋረጥባት ሁሉንም ተጋሩ የሚወክል አካባቢ የሽግግር መንግስት ኢንክሉሲቭ ኢንተርም አድሚኒስትሬሽን እንዲቋቋም ሳልሳይ ወያነ ጥሪ አቅርቧል። ሰላምን በጽኑ መሰረት ላይ ለመገንባትና መሰረታዊ የህዝብ ጥያቄዎችን ለመመለስ ብሔራዊ ውይይት በተግባር መተርጎም እንዳለበትም አሳስቧል። ፓርቲው መግለጫውን የደመደመው የትግራይ ህዝብ የገጠመውን የታሪክ ፈተና ለመሻገር ብሔራዊ አንድነትን ማደስና የሁሉንም ወገን ተሳትፎ የሚያረጋግጥ ስርዓት መዘርጋት የግድ መሆኑን በማስገንዘብ ነው። በዚህ ዘመን ኃጢአት እንደ ድሮ በንስሐ አባት ፊት የሚዘረዘር የግል ማህደር መሆኑ ቀርቶ በሚዲያ መስኮት የሚሰጣ ሰፊ የቤት ስራ ሆኗል። በተለይ ደግሞ የቤተ ክርስቲያን ግንብ ይሰራ ዘንድ ምእመኑ ጎፈንድሚ ላይ ሳንቲሙን እንደ በረዶ ሲያዘም መሀል ላይ ሆኖ የበረዶ ማቅለጫ ኮሚሽን የሚቀበለው ሰውዬ ነገር ሲታሰብ ሆድ ባዶ ቢሆን እንኳን ይቆርጣል። ሰውየው በሚዲያ ሲወጣ ፊት ላይ ያለው ቅድስና ገና ሳይናገር ንስሐ ግቡ የሚል ድምጽ ያለው ይመስላል። የሌላውን ኃጢአት ሲዘረዝር ግብረ ገብነት ሲሰብክና በየመሃሉ የአባቶችን ጥቅስ ሲያጣቅስ ስታዩት ጽድቁ ኤልያስ በኤሌክትሪክ ሰረገላ መልሶ የመጣ ይመስላችኋል። ነገር ግን የጻድቅ መሰል ሰው ከምእመኑ ኪስ ወደ እግዚአብሔር ቤት የሚሄደው ሳንቲም መንገዱ ሩቅ ነው፣ የጫማ ማሰሪያ ይሆነኛል በሚል ሰበብ ከ15 እስከ 20%ን ላጥ አድርጎ ይወጣል። ይህ ኮሚሽን አይደለም፣ የቅድስና ታክስ ነው። ምእመኑ ለአምላኩ የሰጠውን ገንዘብ እሱ ለአማላጅነቱ ክፍያ አድርጎ ይወስደዋል። ግማሹን ገንዘብ ለጣራ ማሰሪያ ወስዶ የቀረውን ግማሽ አንደበቱን ለሌሎች ኃጢአት ማውገዣነት ያሰላዋል። ለመሆኑ ከእንዲህ አይነቱ ሰው
ምን ይጠበቃል? ከሌባ ጻድቅ ምን ይጠበቃል? ቢበዛ ኃጢአተኛ ብሎ የሚፈርጅበትን አዲስ መነጽር ይገዛበታል። የሰው ኃጢአት ለእሱ እንደ ማዕድን ማውጫ ነው። የሰው ጉድ በበዛ ቁጥር የእሱ ሰበካ ይሞቃል። ሰበካው በሞቀ ቁጥር ደግሞ ጎፈንድሚው ይትረፈረፋል። ይህ ሰው ኃጢአት የሚጠላው ኃጢአት ስለሆነ ሳይሆን የዩቱብ ሽቀላውን የሚያደምቅለት ግብአት ስለሆነ ነው። ለቤተ ክርስቲያኑ ግንብ ማሰሪያ የተላከው ገንዘብ እየበላ ስለ ቅጥር ግቢው ንጽህና የሚሰብክ ሰው ከውሃ ውስጥ ሆኖ ሰውነታችሁ ረጠበ ብሎ እንደሚወቅስ አሳ ነባሪ ነው። በእርግጥም እንዲህ አይነቱ አስመሳይ የሌላውን ሰው ኃጢአት የሚያወግዘው የራሱን ጉድ ለመሸፈን በሚረጨው የጭስ ቦምብ ነው። ሌባውን ያዙት ብሎ ቀድሞ የሚጮኸው የሰረቀውን ዶሮ በካባው ስር ደብቆ እየሮጠ ያለ ሰው ብቻ ነው። አበጀ በለው እየላከልን። የዩክሬኑ ፕሬዝዳንት ዘለንስኪ ሩሲያ በዓመታዊ የነጻነት ቀን የተለመደውን ወታደራዊ ትርኢት ዘንድሮ የማታቀርበው በፍርሃት የተነሳ መሆኑን ገለጹ። በኤርቫን በተደረገው የአውሮፓ ፖለቲካ ኮሚኒቲ ስብሰባ ላይ ባደረጉት ንግግር ይህ ክረምት ፑቲን ምን ማድረግ እንዳለባቸው የሚወስኑበት ጊዜ ይሆናል። ጦርነቱን ማስፋት ወይንም ወደ ዲፕሎማሲ መሄድ የሚሉ ምርጫዎች አሏቸው። እኛ ግን ወደ ዲፕሎማሲ እንዲገቡ ጫና ማድረግ ይገባናል ያሉት ዘለንስኪ የፊታችን ሜይ 9 በሞስኮ የሚደረገው ወታደራዊ ሰልፍ ላይ ያለ ጦር መሳሪያ እንደሚከናወን አስረድተዋል። ጨምሮም ይህ የሚሆነው ከብዙ ዓመታት በኋላ ለመጀመሪያ ጊዜ ነው። ምክንያቱም እንደ በፊቱ ለትርኢት የሚያቀርቡት ጦር መሳሪያዎች የሏቸውም። በዚያ ላይ የእኛ ድሮኖች በዕለቱ በቀዩ አደባባይ ላይ ጥቃት ያደርሳሉ ብለው ፈርተዋል። ይህ ደግሞ እንደ በፊቱ ጠንካራ አለመሆናቸውን ያሳያል ብለዋል። ይህ በእንዲህ እንዳለ በዛሬው ዕለት የዩክሬን ድሮኖች በሞስኮ አንድ የመኖሪያ ሕንፃ ላይ ጉዳት ማድረሳቸው ተዘግቧል። ይህ ደግሞ ሜይ 9 ለሚደረገው ወታደራዊ ሰልፍ ማስጠንቀቂያ ለመስጠት መሆኑ ተነግሯል። የግብጽ የውጭ ጉዳይ ሚኒስቴር በድር አልአቲ ዛሬ ወደ ታንዛኒያ ስልክ መደወላቸውን አህራም የተሰኘው የግብጽ መንግስታዊ ሚዲያ ዘግቧል። በዚያም የታንዛኒያውን አቻቸውን ማህሙድ ታቤት ኮምቦን አስቀርበው በአባይ ወንዝ ዙሪያ በትብብር ለመስራት የሚያስችል ጥሪ ማቅረባቸውን አስረድቷል። ሚኒስትሩ የአባይ ተፋሰስ ተነሳሽነት ወይንም ኤንቢአይ ሁለቱን ባካተተ ሁኔታ መልሶ እንዲጀመር ለታንዛኒያ አቻቸው ያሳስቡ ሲሆን በአባይ ወንዝ ላይ የሚደረጉ የተናጠል እርምጃዎችን እንደሚቃወሙ መግለጻቸውን ዘገባው አስረድቷል። በንግግራቸው በአባይ ተፋሰስ ሀገራት መካከል ያለው ትብብርና ውህደት ለጋራ ጥቅም አስፈላጊ መሆኑን የጠቆሙት ሚኒስትሩ ጨምረውም ኤንቢአይን በስምምነት በወንድማማችነት መንፈስና በዓለም አቀፍ ሕግ መሰረት እንደገና ማስቀጠል ቁልፍ ጉዳይ ነው በማለት ተናግረዋል። የአባይ ተፋሰስ ተነሳሽነት ወይንም ኤንቢአይ እንደ አውሮፓውያን አቆጣጠር በ1999 ግብጽን ጨምሮ በ9 የአባይ ተፋሰስ ሀገራት የተመሰረተ መሆኑ ይታወቃል። ይህ ተነሳሽነት በ2010 ወደ ትብብር ማዕቀፍ ስምምነት በሚሸጋገርበት ወቅት ግብጽና ሱዳን ተቃውሞ ስምምነቱን ሳይፈርሙ የቀሩ ሲሆን ስምምነቱ የፈረሙት ኢትዮጵያ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳ፣ ብሩንዲና ደቡብ ሱዳን መሆናቸው ይታወሳል። ቅርብ ጊዜ ወዲህ የትብብር ማዕቀፍ ስምምነቱ እንዲሻሻል ግብጽ ጥያቄ እያቀረበች የምትገኝ ሲሆን የውጭ ጉዳይ ሚኒስትሩ በማሻሻያው ላይ ከታንዛኒያ ጋር ምክክር ማድረጋቸውን ዘገባው ጠቁሟል። የኡጋንዳ መንግስት እንደገለጸው በያዝነው ሳምንት በሀገሪቱ ውስጥ ብሔራዊ የጸሎት ስነስርዓት ይከናወናል። የፕሬዝዳንት ጽሕፈት ቤት ዋና ጸሐፊ ሀጂ የኑስ ካካንዴ በሰጡት መግለጫ የጸሎት ስነስርዓቱ የሚከናወነው ከሜይ 8 እስከ 10 ባሉት ቀናት ውስጥ እንደሚሆን ገልጸው በጸሎቱ ላይ ሁሉም የመንግስት ባለስልጣናት እንደሚሳተፉ አስረድተዋል። ሁሉም ሰው በያለበት ቦታ ጸሎቱን ማድረግ እንዳለበትም ገልጸዋል። ዋና ጸሐፊው እንዳሉት ይህንን ጸሎት ማድረግ ያስፈለገው በሚቀጥለው ሳምንት የሚከናወነውን የፕሬዝዳንቱን በዓለ ሲመት ምክንያት በማድረግ ነው። ኡጋንዳ ጃንዋሪ 15 ቀን በተካሄደው ምርጫ ዩዌሪ ሙሴቬኒ ለ7ኛ ጊዜ ማሸነፋቸው መገለጹ ይታወሳል። ፕሬዝዳንቱ 7ኛውን በዓለ ሲመታቸውን የፊታችን ሜይ 12 ቀን ለማከናወን ያቀዱ ሲሆን ዋና ጸሐፊው እንዳሉት በስነ ስርዓቱ ላይ ከ50 በላይ የሀገራት መሪዎች ይገኛሉ። በትግራይ ክልል ውስጥ ከሚንቀሳቀሱ ሲቪል ማህበራት አንዱ የሆነው ጽላል በዛሬው ዕለት ለትግራይ ክልል የአደጋ ስጋት መከላከልና አመራር ኮሚሽን በጻፈው ደብዳቤ ከሚመለከታቸው ባለድርሻ አካላት ጋር በመመካከር ጥንቃቄ እንዲያደርግ አሳስቧል። ሶሳይቲው በዚህ ደብዳቤው በትግራይ ውስጥ በመጠለያ ጣቢያዎች፣ በሱዳን ስደተኛ ካምፖች፣ በሌሎችም አካባቢዎች ለማህበራዊና ኢኮኖሚያዊ ችግሮች የተዳረጉ በርካታ ሰዎች መኖራቸውን ጠቅሷል። በተለይም በሀገር ውስጥ የተፈናቃዮች መጠለያ ጣቢያዎች ውስጥ ያሉ ህጻናትና አረጋውያን በምግብ እጥረት ለሞትና ለአደጋ እየተጋለጡ መሆኑን አስረድቷል።
ይህ እንዳለ ሆኖ በዩኤስኤድ ይደገፍ የነበረው የጂኦፒ ፕሮግራም ከመጪው ሰኔ ወር አንስቶ እንደሚቋረጥ መገለጹን ያስታወቀው ደብዳቤው ይህ እርዳታ ከተቋረጠ ሌላ የከፋ ችግር እንደሚያስከትል አስታውቋል። በዚህም የትግራይ አደጋ ስጋት መከላከልና አመራር ኮሚሽን ከወዲሁ ከሚመለከታቸው ጋር በመነጋገር ሊመጣ የሚችለውን ሰብአዊ ቀውስ በማስቆም አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። የባንኮች የብድር ካርቴልና የጠቅላይ ሚኒስትሩ አዲሱ ዛቻ የኢንዱስትሪ ፖሊሲ ወይስ የፋይናንስ ስርዓቱን የማጠፍ ሙከራ? ጠቅላይ ሚኒስትር አብይ አህመድ ትላንት በኢትዮጵያ ታምርት ኤክስፖ መክፈቻ ላይ ያደረጉት ንግግር በኢትዮጵያ የባንክ ዘርፍና በአምራች ኢንዱስትሪ መካከል ያለውን የሻከረ ግንኙነት ወደ አዲስ ምዕራፍ አውጥቶታል። ጠቅላይ ሚኒስትሩ ባንኮች ለአምራች ዘርፉ የሚሰጡት ብድር አነስተኛ መሆኑን በመጥቀስ ብድርን በፍትሃዊ መንገድ እንዲያከፋፍሉ የሚያስገድድ አዲስ ሕግ በጥቂት ሳምንታት ውስጥ እንደሚወጣ ይፋ አድርገዋል። ይህ እርምጃ ግን ከኢኮኖሚ አንጻር በርካታ ጥያቄዎችን ያስነሳል። መንግስት ባንኮች ብድራቸውን ለማንና እንዴት መስጠት እንዳለባቸው በሕግ ሊያስገድድ ማሰቡ በነፃ ገበያ መርህ ለሚመራው የፋይናንስ ዘርፍ ትልቅ ድንጋጤ ነው። ባንኮች ብድር የሚሰጡት ለትርፍና ላለባቸው የስጋት ወይም ሪስክ ስሌት በመሆኑ መንግስት ፍትሃዊ ክፍፍል በሚል ስም በባንኮች የንግድ ውሳኔ ላይ ጣልቃ መግባቱ የፋይናንስ ዘርፉን ሊያዳክመው ይችላል የሚል ስጋት አለ። ይህ ሕግ ለአምራች ኢንዱስትሪዎች አጋዥ ቢመስልም ባንኮች የማይመለስ ብድር ወይም ነን ፐርፎርሚንግ ሎንስ ውስጥ እንዲዘፈቁ ሊያደርጋቸው ይችላል። ጠቅላይ ሚኒስትሩ አምራች ኢንዱስትሪዎች እስከ 10 የአፍሪካ ሀገራት ድረስ መስፋፋት አለባቸው የሚል ታላቅ ራዕይ አጋርተዋል። ሆኖም ግን በአሁኑ ወቅት የሀገር ውስጥ አምራቾች በመሰረተ ልማት እጥረት፣ በሰላም መታወክ፣ በውጭ ምንዛሬ እጥረትና በጥሬ ዕቃ አቅርቦት ተቀፍድደው ባሉበት ሁኔታ የአፍሪካን ገበያ ተቆጣጠሩ የሚለው ጥሪ ከወቅታዊው የኢንዱስትሪ አቅም ጋር የተጣመመ ይመስላል። ሀገር ውስጥ ያለውን ፍላጎት እንኳን ማሟላት ያልቻለ ኢንዱስትሪ ዓለም አቀፍ ውድድር ውስጥ እንዲገባ መጠየቅ ከመሮጥ በፊት መራመድን እንደ መርሳት ይቆጠራል። መንግስት የለያቸውን 96 ምርቶች በአገር ውስጥ እንዲተኩ የቀረበው ጥሪ የኢትዮጵያን የንግድ ሚዛን ጉድለት ለመቀነስ የታለመ ቢሆንም ምርቶቹን ለማምረት የሚያስፈልጉ ማሽነሪዎችና ኬሚካሎች አሁንም ከውጭ የሚገቡ ወይም ኢምፖርት ዲፔንደንት ናቸው። የኢንዱስትሪ ሚኒስቴር መረጃ እንደሚያሳየው ዘርፉ ከባንክ ከሚወስደው የውጭ ምንዛሪ አንጻር ወደ ውጭ በመላክ የሚያስገኘው ገቢ እጅግ አነስተኛ ነው። ስለዚህ አዲሱ ሕግ ብድርን ብቻ ሳይሆን አምራቾች ውጤታማ እንዲሆኑ የሚያስችል የቴክኖሎጂና የሰላም ከባቢን መፍጠር ላይ ካላተኮረ የባንክ ገንዘብን ወደማይመለስ አዘቅት ውስጥ መክተት ብቻ ሊሆን ይችላል። በአጠቃላይ የጠቅላይ ሚኒስትሩ ንግግር መንግስት በኢኮኖሚው ላይ ያለውን የአዛዥነት ሚና ለማጠናከር መፈለጉን የሚያሳይ ሲሆን ይህ አዲስ ሕግ በባንኮችና በኢንዱስትሪ መካከል ያለውን ግንኙነት እንደሚያስተካክል ወይስ የፋይናንስ ዘርፉን ቀውስ ውስጥ እንደሚከተው ወደፊት የሚታይ ይሆናል። ምክር ቤቱ የገንዘብ ሚኒስቴር የ9 ወራት አፈጻጸም ሪፖርት ግምገማ የግል ሚዲያዎች እንዳይዘግቡ ከለከለም። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር ባቀረበው 9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከለከለም። የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን አዲስ ተመልክተናል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጠዋቱ 2:30 ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘግብለት ለአዲስ ማለዳ ጥሪ አቅርቦ ነበር። ነገር ግን ዛሬ ሰኞ ክልክል ጥሏል። የውሳኔ የቋሚ ኮሚቴው ስለመሆኑም ለጋዜጠኞቹ ተናግሯቸዋል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም። የተባበሩት አረብ ኤምሬቶች ከኢራን የተተኮሱባትን ክሩዝ ሚሳኤሎች አከሸፈች። የተባበሩት አረብ ኤምሬቶች መከላከያ ሚኒስቴር ከኢራን ወደ ተለያዩ
የሀገሪቱ ክፍሎች የተተኮሱ 4 የክሩዝ ሚሳኤሎችን ወይም ክሩዝ ሚሳኤል መለየቱንና ማክሸፉን አስታወቀም። ሚኒስትሩ ዛሬ ባወጣው መግለጫ እንዳስታወቀው ከነዚህ 4 ሚሳኤሎች ውስጥ 3ቱ በኤምሬቶች የባህር ክልል ላይ በአየር መከላከያ ስርዓት አማካኝነት በተሳካ ሁኔታ ሲመቱ፣ ቀሪው አንደኛው ደግሞ ባህር ውስጥ ወድቋል። በተለያዩ የሀገሪቱ ክፍሎች ይሰማ የነበረው ከፍተኛ ድምጽም የሀገሪቱ የአየር መከላከያ ስርዓት እነዚህን ስጋቶች ወይም ሚሳኤሎች ለማክሸፍ እርምጃ ሲወስድ የተፈጠረ መሆኑን የመከላከያ ሚኒስትሩ አረጋግጧል። ከዚሁ ጋር በተያያዘ የኤምሬቶች መከላከያ ሚኒስትር ህብረተሰቡ መረጃዎችን ከተረጋገጡ ይፋዊ ምንጮች ብቻ እንዲከታተል ያሳሰበ ሲሆን የማስጠንቀቂያ መልእክቶች በሚተላለፉበት ወቅትም የህዝብ ደህንነት ጥንቃቄ ሂደቶችን ሙሉ በሙሉ እንዲተገብር ጥሪ አቅርቧል።